ተገላፈለ ተው ቴድሮስ እንደሰ ቤቴ እኮ ነው የመጣው ታፍረም አንቺ ማታፍሪም እንዴ እኔ ምንም አላፍርም ቤቴ ነው የመጣው ምክንያቱም እነግራለሁ እሺ ተነሽና ተነገር ንገሪኝ ምንድነው የተፈጠረው አጠገብ በቃ ደሳሳም ነበር በቃ ሲሻርገራ በቃ እንዳውራ ፍቀድልኝ አውራ ከሰዓታት በፊት እኮ አንድ ላይ ተኝታችሁ የነበራችሁ ሰዎች ናቸው እኔ ላስማማችሁ ጭራሽ አይደለም እኔ አስማማቻችሁ ነው ተኛው ልክስክስ ወንድ ነህ ልክስክስ ነሽ በጣም ልክስክስ ነህ እስኪ እኔ ሴት እኮ ነኝ መጋፈጥ ይችላል መጋፈጥ ሲያቅተህ እኔ ላይ አላከክብኝ ባለሽ ፊት ልብስሽን እያወለቅሽ እኔ እንትን ማለት ምን ማለት ነው እኔ እኮ ሁሉንም ነገር አውቃለሁ አባቴ አትንጫጭ እየሰማሽ አትንጫጭ ዝም ብለሽ መታወቂያ ሆነ አውሪ እንደዚህ አይነት ወንድ እንዳለ ክብር የሌለሽ አንተ ክብር ስላለክ ነው አስፈራርታ የገባኸው በቃ ይኸውልሽ አንድ ነገር ይኸውላችሁ እኔ ጋር ለማስመሰል እየተጣላችሁ ነው ቤቴ እኮ ነው የመጣው ታፍረም አንቺ ማታፍሪም እንዴ እኔ ምንም አላፍርም ቤቴ ነው የመጣው ምክንያቱም እንዲህ እያወራች የምታሳምኙት ምንም የለሽ ምክንያቱም አንቺ የገዛ ባልሽን እዚህ ጋር አስቀምጠሽ እኔን እዚህ ጋር እንደፈለግሽ የምታደርጊ ሴትዮ እባክህ ቴድሮስ ና እሺ አይዞህ ምንድነው ምን አዲስ ነገር ነው እንግዲህ ወደ ቤት ልንገባ ነው ያው መኪናስ ባለፈው ማወርተናል ቤት ሚስት እንድከታተል ራስን እንግዲህ ጠየቅከኝ በዛ መንገድ አንዳንድ ነገሮች አሉ ታማኝ ነች ሚስት ታማኝ አይደለች የሚለው ምንድነው ምን ተፈጥሮ ነው አልገባኝም እንግዲህ ስለምንድነው የምትነግረው ሜሮን አሁን ሰዓቱ ነው ሁሉንም እውነት ትነግሪዋለሽ ይኸውልሽ ሁሉንም እውነት ካልነገርሽ ህይወትሽ ነው የሚያበቃልሽ ቪዲዮልሽ ነው የምልህ ምን ሆነሽ ነው ለምንድነው ዝቅ የምትይው ይቅርታ አድርግልኝ እሺ ስለምን ሆነ ይቅርታ ማድረግልሽ ንገሪኝ እስኪ እነግራለሁ እሺ ተነሽና ንገሪኝ ምንድነው የተፈጠረው ምን ሆናለች ታሪኩ ቁሻሻ አንቺ ቁሻሻ እባክህ ተረጋጋ እስኪ ልመንሽ እስኪ ምንድነው የሆነው ነገር እውነት ነው የሆነው ነገር ልንገርህ በቃ አጠገብ በቃ ደሳሳም ነበር በቃ ሲሻርገራ በቃ ተገላፈለ ተው ቴድሮስ እንደሰ ምን አገባሽ ስለሱ አይመለከትም ዞር በልኝ ልብሱን እየለበሰ ነው እጅ ከፍ እንጂ ያስኩት ምን ብለሽ ነው የጠራሽኝ ሰው የለም ብለሽ አይደል የጠራሽኝ ማለት አንተ ደግሞ አፈን አትክፈት ባልየውን አይነ ስውር ነው ብላ ጥላው ወደ ቤት ሰዎች እየተሳሳሙ ነው አልጋ ላይ ተኝተው እየተሳሳሙ ነው ተናግራለሽ በእናትህ አልዋረድ በእናትህ እኮ እኔ ለባሌ እንዳታሳየው ምን እያረክ ነበር ምንድነው አንተ ምንድነው እየሰማኝ ነው አረዝ አድርግልኝ አንተ በሰው ቤት ምንድነው የምትገባው አንተ ምን እያረክ ነበር ምን አገባሽ ስለሱ አይመለከትም ዞር በልኝ ልብሱን እየለበሰ ነው እጅ ከፍ እንጂ ያስኩት እየሰማኝ ምንድነው ቀበቶን አሰርክ ምንድነው እሱ ማን አንተ የታውቃለህ እየሰማኝ ነው ታውቃለህ ምንድነው የምታገኝ ምን እያረክ ነው የታውቃኝ ምን አገባሽ ስለኔ ምን አገባሽ ስለሱ አይመለከትም አውልቀህ ምን አገባሽ ስለሱ የሰው ቤት ውስጥ ምን አገባ ምንም እርግጠኛ ነች እህት ነች አይ ታውዶ አንቺ ምን አገባሽ ስለሱ አታውሪ ዝም በለው የሰው ቤት ገብቶ ቀበቶ በቃ ስላደረገ ብቻ ማስረጃ አገኘህ ማለት ነው እናንተ ቆልፋችሁት መሆኑን እኔ ግን ቁልፉ አለኝ እዚህ እኮ ማን የሰጠህ ማን ቢሰጠህ ነው እንዴ እሱን ገና እናወራበታለን አንቺ ምንድነው ምን ብለሽ ነው የጠራሽኝ እኔ አልሰጠሁትም ምን ብለሽ ነው የጠራሽኝ ሰው የለም ብለሽ አይደል የጠራሽኝ ማለት አንተ ደግሞ አፈን አትክፈት ሰው የለም ብላ ነው የጠራች ጎበዝ ምንድነው ፈልገው ብረጣ አራቁት እንደዚህ ልብስ እየቆለፍክ ምናምን እሱ ቪዲዮ አይገርምም አንተ ምን አገባ ምንድን የምታሽቃብጠው ምን አንተ ማን ስለሆንክ ነው የኔን ጓዳ ገብተህ ማየት ማን መፍት ተሰጠ አንተ ደብረህ ወይ ባለ በህግ እንኳን ሳይሆን በቃ እስኪ አንተ ወንድ አይደለ እንዴ ወንድ አትሆንም ወንድነት ቺት ማድረግ አይደለም ምንድነው የሚያልከሰከሰ አይደለ ምንድነው ያልከሰከሰ ነው በቃ ምንድነው በማያጋው በድብቅ ነው ይሄ ክትትል እንዲደረግለት ያደረገው እንግዲህ ባለቤቱና አቶ ቴድሮስ ነው ምስሉ ላይ የምትመለከቷቸው እዚህ ጋር በምስሉ ላይ የምትመለከቱ እንግዲህ የሚስት ወንድም ተብየው ነው ባልጋደም እያለ ነው እዚህ ጋር ወንድም ተብየው እዚህ ቤት ደባል ሆኖ ከሞጆ መጥቶ እዚህ ቤት እየኖረ እንደሆነ ይሄ ቪዲዮ ምንድነው ይሄ የመቼው ይባለው እንዴ እኔ አላወኩም ሌላ ቀንም አለ ምንድነው አንቺ እየተደረገ ባልሽ እዚህ ጋር ተኝቶ
አይነ ስውር በመሆኑ ብቻ ፊት ለፊቱ ስታረጉት የነበረው ነገር ጌታ መጣ። ባሏ እንግዲህ አይነ ስውር ስለሆነ ባሏን ቁጭ አድርጋ ከገዛው እንደማገ ወደ መኝታ ቤት እየገቡ ነው። ውድ ቤተሰቦች እንግዲህ ይታያችሁ፣ ወደ መኝታ ቤት ባልየውን አይነ ስውር ነው ብላ ጥላው፣ ውድ ቤተሰቦች እየተሳሳሙ ነው። አልጋ ላይ ተኝተው እየተሳሳሙ ነው። በቃ አንድ ቀን ስህተት ነው አልኩ እኮ ያን ቀን ሰራሽ። በእናትህ በል አንተ ደግሞ በእናትህ እኔ ምንም በማላውቀው አንተ ምንድነው የምትለኝ? ቆይ ምንድነው የምትለኝ? የአንተም ጥፋት እንደሆነ ታውቃለህ አይደለ? እሺ አሁን ከኛ ምንድን ነው የምትፈልገው? ምንድነው እውነቱ? በእናትህ አልዋረድ፣ በእናትህ ለባሌ እንዳታሳየው፣ ለማንም እንዳትሰጥ በእናትህ። ባልሽማ ስለማያይ ነው እንደዚህ ይሄን ማስረጃ እያለ እንዲህ የምትጮትበት ፊል እሱ እዚህ ጋር ተኝቶ ባይሆነ ሰዓት ያውላ ነገር እሺ በቃ እነግራለሁ። የሌላ ቀን ቀረጻ አላሳያችሁ እንዴ? እባካችሁ አስገቡልኝ እሷን። እሺ እሺ ተመለስኩ። አንቺ ጋር ደግሞ ማን ልበል ስምሽን? ከመታወቅ እንጀምር እስቲ። እኔ ሜሮን። ሜሮን፣ ትዳር እንዴት ነው? አሪፍ ነው እግዚአብሔር ይመስገን። ቺት ሲደረግና ሳይደረግ ልዩነቱ ምንድን ነው እስቲ? አንተ ለመቀለድ ነው የመጣው እኔ ላይ? አንቺ ላይ ለመቀለድ ሲሆን ህይወትሽ ላይ እየቀለድሽ ያለሽው፣ ትዳርሽ ላይ እየቀለድሽ ያለሽው አንቺ ነሽ። የሆነ ክብር የሚገባሽ ሰው ብትሆኚ ክብር ሰጥቼሽ አወራ ነበር። ግን ባልሽ አይነ ስውር ስለሆነ እዚሁ እሱ እዚህ ጋር ቁጭ ባለበት ወንድሜ ከምትይ ሰው ጋር ፊት ለፊቱ ያልተገባ ግንኙነት እያረግሽ ነው። ቪዲዮ ማስረጃ ያስኩብሽ እና እንዳከብርሽ ነው የጠበቅሽው። እመቤቴ እያልኩ ላወራሽ፣ ማን እያልኩ ላወራሽ? እሺ አሁን ደግሞ ከአንቺ በኩል ያለው መስማት ፈልጋለሁ። እስቲ በመጀመሪያ እስቲ ዝርዝር ነገሩ እንድነግሪኝ ይፈልጋለሁ። ይሄ ወንድሜ ከምትዩ ጋር ምን አይነት ግንኙነት እንዳለሽ ሁሉንም ነገር ልሽ የቪዲዮ ማስረጃ ስላለ ሌላ ዝባዝንኪስ ከአንቺ ጋር መጋተት አልፈልግም። እሱ ነው የነገረኝ፣ በቂ ማስረጃ። እሺ አብዛኛው ጊዜ ሱቅ ምናምን ሄዳለሁ፣ ገበያ ምናምን ሄዳለሁ፣ ወደ ከተማ ወጣለሁኝና እንደ አጋጣሚ እኔና እሱ የተገናኘ ነው። እኔና እሱ ማለት ነው። ስምሽ ማን ነው በመጀመሪያ? እኔ ሜሮን ነግሬ ነበረ። ሰው ሜሮን። እሺ ይቅርታ። እሺ ሜሮን፣ እንዴት ነው የተዋወቃችሁት? ማለት ዝምድና የላችሁም ነው? ወንድም የምትዩ ሰው ይሄ ለእንትን ነው እንደ ፊልም ነገር እየሰራ ነው ነገር ነው እንጂ ዝምድና የሚባል ነገር የለንም። እኔና እሱ የተጋ ዝምድና የላችሁም? የለንም። እንደ አጋጣሚ ቆይ ልጨርስልህ፣ ወደ ጉዳዩ እንግባና እኔና እሱ ውጭ ላይ ነው የተገናኘ ነው እንደ አጋጣሚ። ከዛ ስልኬን ወሰደ፣ ስልኩን ወሰድኩኝ፣ ማውራት ጀመርን። ከዛ እሱ ባሌ ስራ ሲሄድ ምናምን ይደብረኛል፣ በጣም ይደብረኛል። ለዚህ ደውልለታለሁ፣ አገኘዋለሁ ምናምን ገባ። ከዛ ድብርቴን የሚያጠፋልኝ ሰው ምናምን አገኘው እና ብዙ ነገሮችን አሳልፈናል እኔና እሱ፣ በጣም ብዙ ነገሮች በውጭ ላይ ማለት ነው። ውጭ ላይ ብዙ ነገሮች ብዙ ላይፍ አሳልፈናል። ከዛ የሆነ ሰዓት እንዳጋጣሚ ሩም ቀጠረኝ። ምንም አላሰብኩበትም፣ ጸጥ ብዬ ነው የሄድኩት። በጣም ነው ያመንኩት። ምክንያቱም በቃ ከባሌ የተሻለ ሰው ነው ስልህ እኔነቴን ይረዳኛል። በቃ ገባ። የሆነ የሚሰማኝን ስሜት እሱ ብቻ ነው የሚረዳኝ። ከዛ ሄድኩኝ ሩም ብታይ በጣም ግጥም አድርጎላል በአበባ ምናምን፣ በጣም ነው የወደድኩት። በቃ የዛኔ ነው ልቤ የእሱ እንደሆነ ያረጋገጥኩት። ገባ። ይሁላ ካገባሽ በኋላ ነው? አግብቻለሁ። እሺ አይ ለማረጋገጥ። ከዛ እንደ አጋጣሚ ወይን እየጠጣ ምናምን የምናደርግ አልመሰለኝም፣ ግን እየጠጣን ነበር፣ ማፋፋ እያልን ነበር። ተፈጠረ፣ ግንኙነት አደረግን። ለካ እጅሬ ካሜራ አስቀምጦ ነበር እንደዚህ አይነት ነገር ስናደርግ። ከዛ የሆነ ሰዓት በጣም የተግባባን ስንሄድ ምናምን ቤት መግባት ፈልጋለሁ አለኝ። አይ እንዴት ነው የምትገባው? ማለቴ አይነ ስውር እንደሆነ ባል ያውቃል፣ ነግሬዋለሁ ምናምን ባል እንዳለኝ ቀለበቴ ምናምን ስላለ አሁን ላይ አውልቄዋለሁ ስለማያ ብዬ፣ ምክንያቱም እሱ ካለ ለምን ቀለበቴን አደርጋለሁ። ከዛ እንደዛ እየሆነ እየተገናኘን እሱም ካልገባው ይጨቀጭቀኛል። በቃ ወሰንኩኝ በወደው። ምክንያቱም እንዴት ባሌ ጋር መጣዋለሁ ብዬ ፈራሁ። የሆነ ጎረቤት ቢመጣ ምን ይለኛል ብዬ
አሰብኩት። ከዛ ጓደኛዬ ማድረግ እችላለሁ ወንድሜ ማድረግ እችላለሁ ብዬ አሰብኩ። ከዛ እሺ ብዬ ሄጄ የሆነ ሰዓት ተቀጣጠርን፣ አወራን ምናምን ብዙ ነገሮችን አወራን። ከዛ ቤት እንደሚገባ ምናምን ተስማማን። ወንድሜ እንደሆንክ ምናምን እንነግራለን። ይህን ቪዲዮ ግን አጥፋ አልኩት። ቪዲዮን አጠፋልኝ። ለምንድን ነው ቪዲዮን የቀረጸው? ቤት መግባት ስለፈለገ ነው። እንደ ማስፈራሪያ ተጠቀመብኝ እያልሽ ነው? አዎ። ከዛ እንደ ማስፈራሪያ ተጠቀመ። ቤት አመጣ። በቃ ቤት አስገባሁት። በቃ መኖር ጀመርን። ከዛ እየወደድኩት መጣው። ምክንያቱም በቃ የተሻለ ነገር መሰለኛ። ሴት እኮ ነኝ ገባ። ከዛ በቃ እየወደድኩት ስመጣ የሚፈልገውን ማድረግ ጀመርኩኝ። ገባ። ፍሪ ስትሆን ደግሞ የምታደርገውን ነገር አታውቅም። ገባ። መሳም ስፈልግ ስመዋል ምናምን እያየ አይደለም ባሌ ገባ። ስለዚህ ባለቤትሽ እዚህ በተኛበት ፊት ለፊቱ ያልተገባ ግንኙነት ታደርጊያለሽ? አዎ፣ ግን ቪዲዮ እንደዚህ እንደሚቀረጽ ምናምን አላወኩም ነበር። ገባ። እና የምትወደውን ሰው እንዴት ትቆጣጠራለህ? ራስን ትቆጣጠራለህ። ገባ። እኔ እኮ ለእሱ መንገድ ፈልጌ ነበረ፣ ግን ይጎዳል ብዬ ስላሰብኩኝ ነው። ሁላ መውጣት ፈልጌ ነበረ፣ ግን እሱ አይሆንም አለኝ። እኔ ከዚህ በላይ ኃጢአት መስራት አልፈልግም፣ እንውጣ አልኩት። እና ለሁለት ሰው መሆን አልችልም እኔ ስለው እምቢ አለኝ እሱ። ገባ። በቃ በጣም ነው ያስገደድኩት። አይሆንም፣ በአዲስ አበባ ኑሮ እንዴት ነው እንደዚህ ወተነ ባዶ እጃችን የምንቀረው ምናምን አለኝ። ተስማማሁኝ። እያስመሰልኩ መኖር ቀጠልኩ። ገባ። ይህን ነው የምትፈልገው? ስለዚህ እሱ ወጥመድ ውስጥ ከቶኝ ነው ደግሞ አንቺ የምትይው ደግሞ እሱ ወጥመድ ውስጥ ከቶኝ ነው እንጂ ፈልጌ አይደለም። እሱ ወጥመድ ውስጥ ባይከተኝ ኖሮ ይህን ሁሉ ጣጣ ውስጥ ባልገባው፣ ባሌንም ባልከዳሁት። ገባ። በጣም አስነዋሪ ነገር እንዳደረግኩ አውቃለሁ፣ ግን በጸጸት መኖር አልፈልግም አሁን ላይ። ገባ። ለዛ ነው እያወራሁልክ። ገባ። አሁን እኔ ቢሰማ ምንም አይመስለኝም፣ ምክንያቱም ገላገልከኝ መተክ። ለምን መሰለህ? ቅድም በጣም የተናደድኩት ይህን ነገር ማድረግ ስለምፈልግ፣ መውጣት ስለምፈልግ፣ ቀርሜ መውጣት ስለምፈልግ፣ አንተ ሳታይ ነገሩ ሳይሰማ መውጣት ስለምፈልግ ነው የተናደድኩት እንጂ እንደውም እግዚአብሔር ይስጥ ገላገልከኝ እውነት። እና እንደዛ ነው። እኔ እንደዚህ አይነት ማፈር የቀረበት ጊዜ ላይ መድረሳችን አልገባኝም ነበር። ባሏን አንድ ድንገት ላወቀች ሰው ወዳ አንተ ሲደርስብህ ነው የምታውቀው እሱን አይደል? ባልሽ ምን አጎደለብሽ? እስኪ እሱን እኔ አውቃለሁ፣ ያጎደለብኝን ነገር እኔ አውቃለሁ። አንተ ታውቃለህ? ንገሪኝ፣ እንድረዳሽ። እሱማ ምን መሰለህ፣ አብዛኛው ጊዜ በፍቃዱ ሴክስ ማድረግ ጭራሽ አይፈልግም። በቃ ይደክመዋል፣ መጥቶ ይተኛል። ገባ። እሱ ደግሞ ለየት ይላል። ሴክስ ማድረግ ማለት መጀመሪያ አምነሽበት አይደለም የገባሽው? አይነ ስውር ባል ነው ያለሽ። አንዳንድ ነገሮች ሜቢ ካለበት እርግጠኛ አይደለሁም፣ ግን ካለበት የአካል ጉዳት አንጻር አንዳንድ ነገሮች እንደ ጤነኛ ሰው ላይሆን ይችላል። ምክንያቱም አንቺን አይቶ ለሌላ ነገር መገፋፋት ሊከብድ ይችላል። ይሄን ነገር እርግጠኛ ሳልሆን ማውራት አልችልም፣ ግን በሚመስለኝ ነው። ውድ ቤተሰቦች ምናልባት ሀሳብ ካላችሁ ኮሜንት ጻፉልኝ። ግን አይነ ስውር ስለሆነ እንደሌላ ወንድ ቶሎ አንቺን አይቶ የመማረክ ወደ ሴክሹዋል ግንኙነት ፍላጎት ለመግባት የመቸገር ነገር ሊኖር ይችላል። እንዴ እኔ መጀመሪያ ያሰብኩት ምን መሰለ፣ ስቀርበው በጣም ደስ የሚል ነው፣ የዋ ነው፣ በጣም ነው የተንከባከበኝ። እሱም ገባ፣ ብርም አለው፣ አሪፍ ነው። ከዛ አይነ ስውር ቢሆንሳ ምናምን ራሴን አሳመንኩት። ገባው። ከዛ መጀመሪያ ቀን እኮ በውጭ እያደረግን ነበር፣ እኔ እና እሱም ጓደኛ ነበርን። ሴክስ ያደርጋል፣ በስነስርዓት ነው የሚጋብዘኝ። ገባ ማለት እንቅስቃሴ ብቻ የሚከብደው ያውቃል ሁሉንም ነገር። ከዛ በኋላ ላይ ግን ስራ ሲገባ እንደዚህ አይነት ነገሮች ቀነሰ እና እኔ ምን ልሁን ልበድ እንዴ? ከዛ መጣ። እኔ ምን ላድርግ? በቃ ታሪኩ ሲመጣ ሁሉንም ነገር ገላገለኝ። ገባ። እኔ እኮ ከሱ ጋር አሁን ማግጬ ማድረግ እኮ አልፈልግም። መጀመሪያም ታሪኩ ቢኖር ኖሮ ብዬ አስባለሁ አንዳንዴ ሳስበው። ገባ። ከዛ ወንድሜ ነው ብለሽ እንግዲህ የምታማግጩ ነው እንዳስገባሽ ነገርኩ እኮ። እሱ ነው ያስገደደኝ አልኩ አይደል? አይገባህም? እሱ አስገድዶኝ ገባ። ከገባ በኋላ ሌላ ነገር ተፈጠረ። ሴት እኮ ነኝ። ምን ሆነሃል? ስሜት የሚባል ነገር አለኝ አይደል? እኔ ይህን ነገር ማውቀው ወንድ ነኝ፣ ስሜት አለኝ፣ ተሳሳትኩ ሲል ነበር። አሁን ደግሞ ወደ ሴቶቹ ተገልብጧል። ሴት ነኝ፣ ስሜት አለኝ፣ ተሳሳትኩ እያለች ነው። ቀለል አድርጋ አይደለም ወንድ ብቻ ነው ባሏ ስሜት ቤት ያለው። ወንድ አምጥታ ወንድሜ ነው ብላ ብዙ ጊዜ
ያልተገባ ግንኙነት አይነ ስውር በመሆኑ እዚህ ፊት ለፊቱ ስትማግጭበት ስትሳሳም ስትላላሽ አይነ ስውር ምናምን አትበል። አይነ ስውር ሰው አይደለም እንዴ? ቆይ ሰው አይደል እኮ ሰውማ ቢሆን እንደዚህ ባልተጫወትሽበት ማየት የተሳነው ነው ብለሽ እኮ ነው እንደዚህ ስትጫወችበት ባለሽ ላይ ያገኘሁሽ። ስማ ስንት አለ ስንት ፊልም ምናምን አታይም መሰለኝ። ስንት አሉ አይደል እንዴ ባላቸውን አስቀምጠው አይነ ስውር ሳይሆን ራሱ የሚጠቀሙ አይደል? እኔ አይነ ስውር ስለሆነ ነው እኔ ደግሞ አመኝበታለሁ። አይነ ስውር ቢሆንም ያውቃል አይደል? ሁሉንም ነገር ያውቃል። አልገባኝም። አሁን እኮ ይልሽ እኔ በዳይ አንቺ ተበዳይ ነው የምትመስዩ ለሚያይሽ። በቃ ስሜቴን ስላልተረዳኸኝ ነዋ። ምክንያቱም እናንተ ፍጹም እራሳችሁ እኮ ይልሽ እኔ ፍጹም ነኝ ያልኩ እንረዳሽ፣ ግን አንቺ እየነገርሽኝ ያለሽው ነገር ችግር የለውም ባለቤቴ ማየት የተሳነው ስለሆነ ፍላጎቴን ስላላሟላልኝ አንድ ወንድሜ ነው እያምጥቼ ፊት ለፊቱ ቺት እያደረኩበት ነው ተረዳኝ እያልሽኝ ነው። ልረዳሽ ያልገባ ነገር መጀመሪያ ወንድሜ ነው ብዬ ያስገባሁት እኔ ቺት ለማድረግ ፈልጌ አይደለም፣ ስላስገደደኝ ያመጣሁት ገባ። ከዛ ደግሞ በኋላ ላይ በጣም እየወደድኩ ስመጣ ራሴን መቆጣጠር ስላቃተኝ ከሱ ጋር መሆን ጀመርኩኝ። እነዛ ነው ያልኩህ ገባ። እሺ ችግር የለውም በቂ ነው የነገርሽኝ ነገር፣ ምክንያቱም እውነት እንዳልሆነ የሆኑ ነገሮች ያስታውቃሉ። እስቲ ታሪኩን ታስገቡልኛላችሁ። እሱ የነገረኝ ደግሞ ከአንቺ በተቃራኒ ነው። አንቺ ነገርሽኝ ሁለቱም የተለያየ ለብቻ ላዋራችሁ ያልኩት ለዚህ ነው። እየተናበቡ አንድ አይነት ነገር እንዳይነግሩኝ። ይህን ነገር እንደጠበቅኩት ነው የተለያየ ነገር ነው ያወሩት። ስለዚህ ሁለቱም የደበቁት ነገር አለ፣ ወይ አንዳቸው ደብቀዋል ወይ ሁለቱም የደበቁት ነገር አለ። እሺ እሱ የነገረኝ ደግሞ የድሮም ጀምሮ ትውቅ እንዳላችሁ። ኧረ እኔ ጭራሽ አላውቀውም። ኧረ ደስ ሲል። እሺ ጨዋታውን ጀመረ። እሺ ንገረኛ። ከዛም አልፎ ደግሞ ጫና አንቺ እንደምታረጊበት ቪዲዮ ላይ የሚያሳየው በነገራችን ላይ እንደዛ ነው። እሱ ፍላጎት ብዙም እንደሌለው ማለት እኔ ያገኘሁት ማስረጃ ላይ ውድ ቤተሰቦች እናንተ ማየታችኋል። አሁንም በድጋሚ ካስፈለገ ከስር እዚህ ጋር ኤዲተሮች ያስገቡላችኋል። እሷ ስትታገለው ተኝቷል ባልሽ አለ አይነት ነገር እና አንዳንዴ እንደዛ ያየሁትን ነው እኮ አንተ ያየኸው ሰው ሲጀምር የሚያየውን ብቻ ነው የሚያምረው አይደለም የሚያምነው። አንድ ቀን የተፈጠረ ነገር እንደዛ የምታወራው እንዴ? ቀርቤዋለሁ። ከቀረብኩት ምንም አውልቄ ማሳየት እችላለሁ። እሺ የምታፈቅራትን ሴት እንዴት ነው የምትጠጋት? ገባ? አሁን ግን እያወራሽ ያለሽ ገብቶሻል። ባለትዳር ነሽ። ወይኔ ስለሌላ ወንድ ስለማፍቀር እሱ ፊት ልብስ ስለማውለቅ እያወራሽ ነው። እኔ አልገባኝም ውድ ቤተሰቦች። እንዴ ይሄ መማገጥ ህጋዊ ሆነ እንዴ? ፈቃድ አውጥተሽለት የምትሰሪው ስራ እኮ ነው ይመስል። እባካችሁ ታሪኩን አስገቡልኝ። ማለት እኔ ብቻ ነኝ ፍላጎት ያለኝ እያልከኝ እኮ ነው አንተ። እባካችሁ ችግር የለውም እሺ ይምጣና እሱ አንቺ ምን አይነት አይን አውጣ እንደሽ አንተ ናስቲ ምን ቁጭ በል እስቲ አንተ ጭራሽ እኔ ብቻ ነኝ ፍላጎት የነበረ። እስቲ መጫወጫ አያስፈልግም አይደለም። ቆይ እሱ ልጠይቀው አንተ ዝም በል። የምን እውነት አይደለም። አንተ ራስህ አይደለ ያስፈራራኸኝ? የምትነግረኝ ነገር ምንድን ነው? እየነገርኩ የልጅነት ትውውቅ የለንም። እኔ ከአንቺ ጋር እኔ ኬታ አውቄ አንተ ድውዬ አይደለ እኔ ሲጀመር ኬታ አውቄ ይሄ ፀጉርን አንጸባረ ሲጀመር እኔ ኬታ አውቃለሁ። ንገረኝ እስኪ አንቺ ባልሽን ያታልሽ ለነገሩ ማንንም ባትተይ ምንም እኮ ነው ባሏን እዚህ ጋር እና እኔ ለብቻዬ ነው ያታለልኩት። ዝም አስበልኝ። እሺ እንዳውራ ፍቀድልኝ። አውራ ከሰዓታት በፊት እኮ አንድ ላይ ተኝታችሁ የነበራችሁ ሰዎች ናቸው። እኔ ላስማማችሁ ጭራሽ አይደለም። እኔ አስማምቻችሁ ነው ተኛው። ልክስክስ ወንድ ነህ። ልክስክስ ነህ። እሺ በጣም ልክስክስ ነህ። እስኪ እኔ ሴት እኮ ነኝ። መጋፈጥ እችላለሁ። መጋፈጥ ሲያቅተህ እኔ ላይ አላከክብኝ። ባልሽ ፊት ልብስሽን እያወለቅሽ እኔን እንትን ማለት ምን ማለት ነው? ስታደርግ ለምን አልቆጨህም? ለምን አልቆጨም ስታደርግ? ስድ እኮ ነሽ አንቺ። እኔ ስድ ነኝ? አንተ ራስህ ስድ ነህ። ወንድ ስለሆንክ ነው እንደዚህ በእናትህ ዝም በል አንተ እንዳልመታሽ። በቃ እኔ ፊት ላትሰዳደብ እኔ ነኝ ከተጠቀምክብኝ በኋላ እንደዚህ የምትለኝ አንተ ራስህ ምን እንደሚለኝ እየፈረ ያህል ክብር የሌለሽ አንቺ እኔን በዚህ ትገምኛለሽ? ስራሽ ነው አንቺ የሚያሰድብሽ። አንተ ከጎረቤቶቿ ጋር ሰላም የለህም። አሽቃብጥ እኔ እኮ ሁሉንም ነገር አውቃለሁ አባቴ። አትንጫጭ። እየሰማሽ ነው? አትንጫጭ። ዝም ብለሽ መታወቂያ ሆነ እንደዚህ አይነት ወንድ እንዳለ ክብር የሌለሽ አንተ ክብር ስላለክ ነው አስፈራርታ የገባኸው። በቃ ይኸውልሽ አንድ ነገር ይኸውላችሁ እኔ ጋር ለማስመሰል እየተጣላችሁ ድራማችሁን አትስሩ። አንድ ነገር ልንገርክ። ዝም በይ አንቺ። እኔ እያስመሰልኩ አይደለም እኮ እሱ እኮ ነው የሚያናደኝ። ዝም በይ። ወንድ ልጅ እንደዚህ ያዋሻል? እኔ ውሸታም እንደሆነ አላውቅም። አንዴ ዝም በይ። ልልሃለሁ ዝም በይ። ወራዳ ግማትሽን አንተም ስላገኘሁ ብቻ አንተም ዝም በይ።
እኔ ፊት አትጣሉ። ይኸውላችሁ ከትንሽ ደቂቃ በፊት እኮ ማለት ነው ቢበዛ ከ1 ሰዓት ከ2 ሰዓት በፊት አብራችሁ ተጋድማችሁ ያገኟችሁ እጅ ከፍንጅ። አሁን እዚህ መሰዳደብ አያስፈልጋችሁ። በቃ አንቺም በቃሽ፣ አንተም በቃ። ይኸውላችሁ አሁን ሌላ ሰጥ አጋባ ውስጥ አልፈልግም። የምጠይቃችሁን ትመልሱልኛላችሁ። ምክንያቱም የተለያየ ነገር እያወራሁ አንተም በስትክክል እንዴት እንደተዋወቃችሁ ሁለታችሁ ፌስ ቱ ፌስ ሆናችሁ ማትነግሩኝ ከሆነ እንግዲህ ቪዲዮአችሁን ለጓደኞቻችሁ እየላኩኝ ሶሻል ሚዲያ ላይ እየለቀቅን እንግዲህ ለነሱ ታበራሩላችሁ ለቤተሰቦቻችሁ። በቃ እሱ ይለቀቀበት ነው። ወራዳ ነህ። እሺ በኔ ቤት መተደው እንደ በኮንፊደንስ እንደዛ ትላለህ። በጣም ትገርማለህ። ይኸውልሽ ጣና የሚደርስበት አንተ ላይ ነው። እሺ አንተ ቤቴ እኮ ነው የመጣሁት። ታፍርም አንቺ ማታፍሪም እንዴ? እኔ ምንም አላፍርም። ቤቴ ነው የመጣሁት። ምክንያቱም እንዲህ እያወራች የምታሳምኙት ምንም የለሽም። ምክንያቱም አንቺ የገዛ ባልሽን እዚህ ጋር አስቀምጠሽ እኔን እዚህ ጋር እንደፈለግሽ የምታደርጊ ሴትዮ ከአንቺ ጋር ምን አለኝ ብያለሁ። በቤት እንደዛ ስላደረኩኝ እኔ ሴት ስለሆንኩኝ ነው። ፈልገህ እኮ አንተም አድርገኸዋል። አንተም ኃጢአተኛ ነህ። አንተም ዘሙተሃል። ገባ እኔ ብቻ በቃ ይኸውልህ እኔ አወቅኩ እንኳንም አወቅኩ እኔን ይኸውልህ ከእቴ እንኳን አወጡልኝሽ እንኳን ወጣህልኝ። ልንገርህ የሰማህ እኔ ከሷ ጋር ትምህርት ቤት ነው። በቃ ይኸውልህ አንድ ነገር ውስጥ ነው የምንታወቀው በደንብ። ይሄ ጓደኛዬ ሄድና ያቺኛዋን የምታቃጀለስን ያቺ አስክል ያገኛት እቺ ሕፃኗ እሷን እንትን በል። በቃሽ አንድ ይኸውላችሁ አንድ ነገር ንገሩኝ። ይኸውልሽ አንቺም አንተም ዝም በሉ። እኔ የምጠይቃችሁ ሌላ የምታወሩት ሌላ። ዝም አስብልኝ። ዝም ታስብል ከሆነ ምንድነው የምትጮህ? የት ነው ያወቅሽው? ነገርኩ ሱቅ ምናምን ዕቃ ስገዛ ምናምን ሄጄ ነው ያገኘሁት አልኩ። ከዛ ስልክ ተለዋወጥን አይደለ? እንደዛ አይደል? እሺ ችግር የለውም። አንተም አንቺም ማትናገሩ ከሆነ እኔ ራሴን እርምጃ ልውሰድ። ምክንያቱም እናንተ እውነቱን ልትናገሩ ፈቃደኛ አይደላችሁ። ለምን እውነታው እኮ ሲጀምር ስማ እኔ እኮ 2 ሴቶች ነው ያለው። እሺ ችግር የለውም። በቃ እኔ ልወጣ ነው ተመልሼ እመጣለሁ። ምክንያቱም እኔ ከዚህ በላይ መታገስ አልችልም። አንድ እንግዳ አለ። ማስረጃ ላሳያልኩ አይደል? ችግር የለውም። እኔ ይሄን የቪዲዮ ማስረጃ ከበቂ በላይ እዚህ ቤት እኔ አንድ ሰው ትቼ እሄዳለሁ። ቢበዛ 15-20 ደቂቃ ጠብቁኝ። ለምን አትሄድሽ? ልንገርሽ እውነታውን። ቢበዛ 15-20 ደቂቃ ጠብቁኝ ተመልሼ እመጣለሁ። እውነታው ምንድነው? ምንም ካንተ የምፈልገው እውነታውን ስገባ ትነግሩኛላችሁ። እዚህ ቤት አንድ ሰው ጠባቂ ይቀመጣል። እንድትጣሉ አልፈልግም። ምክንያቱም ከደቂቆች በፊት አብራችሁ ነበር። አሁን እዚህ አታስመስሉብኝ። ተመልሼ እመጣለሁ። እባክህ ቴዎድሮስ ና። እሺ አይዞህ። ምንድነው? ምን አዲስ ነገር ነው? እንግዲህ ወደ ቤት ልንገባ ነው። ያው መኪና ውስጥ ባለፈው ማወርተናል። ቤት ሚስት እንድከታተል ራስን እንግዲህ ጠየከኝ። በዛ መንገድ አንዳንድ ነገሮች አሉ። ታማኝ ነች ሚስት ታማኝ አይደለች የሚለውን ገብተን እናያለን። እባክህ ተረጋጋ። ለሚፈጠሩ ነገሮች ሁላ ጥሩ የሚሆን መጥፎ በመረጋጋት ውሳኔዎች እንድትወስን ፈልጋለሁ። እኔ ለአንተ እውነቱ እንድታውቅ ብቻ ነው ፈልገው። የቀረውን ነገር እቤት ገብተን ምን ይሆናል እና እባክህ ተረጋጋ። እና እስኪ ወደ ቤት እንግባ። እቤት እስቲ ና ግባ። እባክህ ግባ። እሺ ሰላም ነው ቴዲ? ቁጭ በል። ኧረ ቁጭ በል። ባለቤትም አለች። እባክህ ቴዲ ቁጭ በል። እባክህ አይዞህ። ቁጭ በል። ነይ እዚህ ጋር ቁጭ በል። አንተም ቁጭ በል። እሺ ሰውዬው እንዴት ናችሁ? እንግዲህ አሁን ቴዲን ይዤው መጥቻለሁ። እባክህ ከየት እንደምጀምር ያልገባኝ ምንድነው እያልከኝ ያለው? አንድ እውነት ሚስት ልትነግርህ ትፈልጋለች እና እሷ ነች እንግዲህ እንዳመጣህም ሲደገፍ ነው። ሚስት አንድ ነገር መናገር ፈልጋለሁ ለባለቤቴ ብላ ነው። ሜሮን ምንድን ነው? አንድ ነገር አለ ግን ተረጋጋሽ። እውነት ትነግሪዋለሽ፣ ሁሉንም እውነት አለበዛ ቪዲዮሽን እንዳለ ነው ዩቲዩብ ላይ ቲክቶክ ላይ የምለቀው። ይገባሻል? ሁሉንም እውነት ትናገሪያታለሽ። እስቲ የተፈጠረውን ነገር መስማት ትጀምራለህ። ምንድን ነው? ምን ተፈጥሮ ነው? አልገባኝም። እንግዲህ ስለምንድን ነው የምትነግረው? ሜሮን አሁን ሰዓቱ ነው። ሁሉንም እውነት ትነግሪዋለሽ።
ይኸውልሽ ሁሉንም እውነት ካልነገርሽው ህይወትሽ ነው የሚያበቃልሽ። ቪዲዮሽ ነው የምልህ። ወይ አባቴ ምንድነው እያላችሁ ያሉት? አልገባኝም። እባክህ ቴድሮስ እስቲ አሁን እውነቱን የምትነግሪበት ሰዓት ነው። ቴድሮስ ይቅርታ አድርግልኝ። ምንድነው ይቅርታ ማድረግልሽ? ምንድነው የሆንሽው? እንዳትናደድ እባክህ፣ ራስህን እንዳትጎዳ። አልገባኝም። ስለምንድን ነው ታሪኩ? ሁሉም የሆነው እባክህ እዛ ጠጋ በስህተት ነው። እባክህ ስለምን እውነት ነው የምታወሪው? እነግርሃለሁ። ምን ሆነሽ ነው? ለምንድን ነው ዝቅ የምትይው? ይቅርታ አድርግልኝ። እሺ ስለምን ነው ይቅርታ ማድረግልሽ? ንገሪኝ እስኪ። እነግርሃለሁ። እሺ ተነሽና ንገሪኝ። ምንድነው የተፈጠረው? ምን ሆናለች ታሪኩ? ምንድነው የሆነ ነገር አለ እንዴ ታሪኩ? እሺ ተነሽና ንገሪኝ። ምንድነው? ይቅርታ፣ ይቅር በለኝ። ምንም እየገባኝ አይደለም። ያረግሽውን እያንዳንዱን ነገር ንገሪኝ። እሺ ነግሬዋለሁ። አያይም ብለሽ ምን ስታረጊ እንደነበር ንገሪኝ። ምን አረግሽ? ቴዲ ይቅርታ። ምን አረግሽ? ያደረግኩት እኮ እነግርሃለሁ። እባክህ አዳምጠኝ። ስለምንድን ነው የፈራሁት ነገር ነው እንዴ? ቴዲ ምን መሰለህ የፈራሁት ሆነ እንዴ? እሺ ምን መሰለህ ልንገርህ። ንገሪኝ። እሺ ወንድሜ አይደለም። ማን ወንድምሽ አይደለም? ይኸው እዚህ ከጎንክ ያለው ታሪኩ የተባለው አቤት ጎረምሳ ንገሪኝ። እና ወንድምሽ ስላልሆነ ምን ሆነ? ምን መሰለህ የሆነ ሰዓት ላይ ታወቅን። ከዛ ቤቴ በጣም ስለቸገረው ቤቴ ያስገባሁት። ከዛ አንተ ደግሞ ከስራ ስትመጣ ምንም ቼክ አታደርገኝም፣ ጸጥ ብለህ ትተኛለህ። ለዛ ምን ማድረግ ነበረብኝ? ማለት ምንድን ነው የምታደርጊው? እሱን እየወደድኩት መጣሁ። ከሱ ጋር ከወንድምሽ ጋር ከወንድምሽ ጋር ነው? ይቅር በለኝ። ምን ፍቅር ነው የጀመራችሁት ከወንድምሽ ጋር? አዎ ይቅርታ። ምን ጀመራችሁ ከወንድምሽ ጋር? ፊት ለፊቱ ስታረጊ የነበረውን ነገር ቆይ ገና ይኸውልህ ቴድሮስ ገና ብዙ የምትነግርህ ነገር አለ። ከወንድምሽ ጋር ነው ያረግሽው? ከወንድሜ ጋር ካልሽው ሰው ጋር ነው ያረግሽው? ንገሪው። ምን ፊት ለፊቱ የምታረጊው ነበር? እሺ ስማት ቴድሮስ ስማት። ቁሻሻ አንቺ ቁሻሻ። እባክህ ተረጋጋ፣ እባክህ ተረጋጋ። ልረጋጋ። ልንገርህ ልረጋጋ። እኔ ልረጋጋ ወይ ልረጋጋ? ሜሮን ታሪኩ ልረጋጋ? ቀልድክብኝ በህይወቴ በትዳሬ። ይቅርታ። ይህ ቀን እንደሚመጣ አውቄ ነበር። አንቺ ቁሻሻ ወንድሜ ነው እያለሽ ስንት ነገር ስታረጊ ነበረው። ይህን የፈራሁት እኔም ስትንሸኳሸክ እኮ ማመን አቃተኝ። እኔ እንደዚህ ነው ለካ እውነት ነው የሆነው ነገር ይሄ ነው። ሜሮን ከኔ ይቅርታ ነው የፈለግሽው? እስኪ ይዘሽ አውሪኝ። ይዘሽ አውሪኝ እስኪ ሜሮን። እስኪ ልመንሽ። እስኪ ምንድን ነው የሆነው ነገር? እውነት ነው የሆነውን ነገር ልንገርህ። በቃ አጠገብህ በቃ ልሳሳም ነበረ። በቃ ሲሻርገናል። በቃ ተነሽ። ይሄ ማልቀስ መፍትሄ አይሆን። ስትሰሪ ነበር ማለት ነው። በቃ ይቅርታ ተው። እውር ነው ብለሽ ነው አይደለም? እውር ነው ብለሽ ተጫወትሽብኝ አይደል? አንተ ሰው አይደለም ትችል። አንቺ የጮሽብኝ ነው እኔ ላይ የጮሽ ነው ወይ? እባካችሁ ካሜራ አጥፋውና ና